ኢትዮጵያ ሆኜ እንትን የፍቺ ወረቀት ብጠይቀው አልፈ እንትን ክሱን እንትኑን አልተቀበለም ነበር ፍቺውንና ለምንድን ነው የምትፈቺው? ስላልሆነ ነው። ስላልሆነ ምን ተፈጥሮ ነው ማለት በቃ ሙሉ ለሙሉ መግባባት አልቻልንም እኮ። ምንድነው መግባባት ያላስቻላችሁ ነገር? በቃ ቤተሰብ እንዲሄድ አይፈቅድም ማለት በዛ ላይ ከማንም ጋር እንድገናኝ አይፈልግም። ለራሱ የት እንደሚውል አላቅም። ሰርቶ ወደ ቤት አይገባም። እኔ ያለኝም ብቻ ነው የሚፈልገው። በመሃል ደግሞ ልጅ ተፈጥሮ ነበረ። ሕፃን ልጅ እንደሆነ ሕፃኑን የ6 ወር እንደሆንኩኝ ወደ ማዘርጋዥ የገባሁኝ እኔ ወደዚህ ወደ ዱባይ ሞላው ፍቺ ስጠይቀው እምቢ አለኝ። ከዛ እኔ ቪዜ ሲመጣ እዚህ መጣው ማለት ነው። ከሀገር ማዘር አረፈች። ማዘር ስታርፍ ልጁን ሕፃኑን እንኳን ውሰድና አሳድግኝ እስከምመጣ ብዬ ስለው እሺ ሕፃኑን እቀበላለሁኝ ግን እንትን ብር መጀመሪያ አስገቢ አለኝ። የራስህን ልጅ ለማሳደግ ብር አላስገባም ብዬ በዛው እንደውም በጣም ተጨቃጨቅን። እንዳደውልልኝ ብዬ ብሎክ አረኩት። በተደጋጋሚ በተለያየ ስልክ እየገባ ሲያስቸግረኝ ሲሜን ቀየርኩት ማለት ነው። ያኛው ከተወሰነ አሁን ቢያንስ 2 ወር ምናምን ደርሷል። በትመጪም ባለቤቴ ነሽ፣ አንቺ ያለሽን ገንዘብ 80 እስካልቀደን ድረስ እኩል መካፈል እችላለሁ ነው የሚለኝ እኮ። አሁን እኔ አጥጋቢ ሆኖ ያላገኘሁት መፋቻ ምክንያትሽ ነው። መፋቻ ምክንያት ሴት ልጅ ብዙ ጊዜ ከሱ ጋራ በምኖረው ሰዓት ከተለያየ ሴቶች ጋር ነው የሚቆየው። ማለት በቃ አከሌ ይሄ ነው ሁሉም ይመጣሉ። የኔ ስልክ እንዴት እንደሆነ እኔ እንጃ ይደውሉልኝና ባለቤቴ ነው። በአካል ራሱ 3 ሴቶች እጅ አግኝቻቸዋለሁ። አንዷ በጣም ታሳዝን ነበረ። ሆቴል ቤት ነው መከፍትልሽ ብሎ በወር እቁብ እንድትጥል አድርጓል። ልጅቷን በጣም አሰቃይቷል ነበረና ጅጅጋ ሹፌር ነው፣ ረዳት ነው፣ ሹፌርም አይደለም። ጅጅጋ ነበር የሚመላለሰው ማለት ነው። እዛ በቃ ከአረብ ሀገር ከሳውዲ ነበር ልጅቷ የገባችው። እቃውን ይዞ ሀረር ይዞ አገባ ማለት ነው። ይሄን ያለው ብዬ ስለው ስራ ቦታ ነኝ አለኝ። ከዛ ስራ ቦታ አይደለም ያለው እንደዚህ ያለ ቦታ ነው። ልጅቷን እቃ አስጭኗት ይኸው ዝንዲ እያስለቀሳት ነው ብሎ የኔ ሚዜ ነገረኝና ሄጄ እዛ ያለበት ቦታ አግኝቼው ከዛ ታስሮ ነበረ። እኔ ቢፈታ ይፈታ፣ እኔ ከዚህ የበለጠ ማስፈታት አልፈልግም ብዬ ትቼው መጣሁ ማለት ነው ከሐረር። ወንድምየውም ለምን ብለሽ ነው ሄደሽ ያየሽው? እዛው እንደፈለገ ይሁን አለኝ። በቃ እኔ የምፈልገው ካንተ ጋር መለያየት ነው፣ ይሄን ባህሪክን ካልተውኩ አልኩት። የመጨረሻ ቻንስ ከሱ ጋር እንድፋታ ያደረገኝ ካፌ ሆቴል ቤት ሴት ይዞ ገብቶ ተደውሎልኝ አየሁኝ። በቃ ብሬ መኖር አልፈልግም ብዬ ወሰንኩ። ሄደሽ አይሽ? አዎ በአይኔ አይቼ በቃ እንደፈለኩ ማየት ማለት የገባበትን ቁጥር ሰጡኝ። እዛ ልጅቷ አስተናጋጇ ከፈተችልኝ፣ አየሁት። አመሰግናለሁ ለሁሉም ነገር ብዬ ትቼው ወጣሁ። አልጋ ላይ ተኝቶ አየሽው ከሌላ ሴት ጋር? አዎ። እሺ በቃ የፍቺ ወረቀት የጠየቅኩት ምክንያት ይሄ ነው ልልክ ነው እኮ። ምንድነው ያሳሰበሽ ታዲያ? ያሳሰበኝ በሰው ሀገር ላይ አሁን 6ኛ ዓመቴን ይዣለሁ። ብሬን ደግሞ ከኔ ጋር የሚካፈል ከሆነ እኔ የሰራሁትን ንብረት እንዴት ነው ከኔ ጋር መካፈል የሚችለው? ከሱ ጋር ያፈራሁት ነገር የለኝም። መወስለት። እሺ ሚዩት አድርጊና አዳምጪኝ። እሺ ውሃ እየጠጣ የሚያስብልኝ ሰው እኮ አለ። እኔ እኮ የምታስቡልኝስ ነገር መወስለት መስረቅ ይለዋል፣ መማገጥ ይለዋል ሌላኛው መዝገበ ቃላት። ከወሰለተብሽ የመፍታት መብት አለሽ፣ ፈጣሪም አይጋፋሽም። በእርግጠኝነት በሃይማኖት እንኳን ፍቺ አይመከርም፣ ግን ተወስልቶብሽ ከሆነ ጉዳዩ ይጤናል። ገብቶሻል?
ምክንያቱም ይሄ በጣም ቀይ መስመር ወንድም ሴት ያርገው። አዎ ይከፈላል በእውነቱ ከሆነ አብሮች ስላለ የምትሰሪው ነገር ግን በሲስተም ማድረግ ትችላለሽ። አንቺ አሁን ሰው ሀገር ነው ያለሽው። ሶ ገንዘቡ ምሰሪው ያዥ እና የትም አትላኪው። ከዛ ሀገር ስትሄጂ ወይ ቤተሰብ ካለ ወይ በእናትሽ አንዴ የሰው ገንዘብ ነው አካውንት ውስጥ ይቀመጥና ከዛ አውጣዋለሁ ብለሽ አካውንታቸውን ተቀበለሽ እዛ ውስጥ አስቀምጪና ያው ተጠርዤ የመጣሁት ያለሽ ሄደሽ ገንዘቤንም ደሞዜንም ሳይሰጡኝ አባሩኝ አረቦቹ ምናምን ወየየ ትያለሽ። ከዛ ምን እንደምታረጊው ጉዳይሽን ከጨረሽ በኋላ ያንን ገንዘብ ወደ ስምሽ ታደርጊዋለሽ ማለት ነው። አለበለዚያ ምንድን ነው የሚያደርገው እሱ ቴክኒካሊ በዛ ጋር ፍቺ ስትጠይቂ በስምሽ አልተረዳኝም። ከይቅርታ ጋር ገንዘቤ አካውንቴ ላይ ነው ያለው እኮ እሱን ፊክስ አድርጊ ነው የምልሽ። በቃ ለማንም ሳትናገሪ ያው እሱን እኮ ነው እየነገርኩሽ። ሳትናገሪ ግቢ። አዎ በቃ አዳምጪ እስኪ። አሁን ሚዩት አድርጊና አዳምጪ። ሀሳቡን እኮ ስላልጨረስሽ ነው። አየሻው ቸኮልሽ። ዛሬ ቸኮላ ቀን ነው ጋይስ። በገና ጨዋታ አይቆጡም ጌታ የሚለውን ብሂል ስለያዝኩ እንጂ በዛሬው የቀዶ ጥገና አካሄድ ብዙ ኮማ ክፍል የሚያስገቡ ጉዳዮች ገጥመውናል። ግን በገና ጨዋታ አይቆጡም ጌታ በሚለው በቃ ችግር የለውም ይታለፋል በሚለው በጣም ከፍተኛ የማስታገሻ ችግር አለ። ማስታገሻው እየሰራ አይደለም ዛሬ በሚያስገርም ሁኔታ። አሁን አንቺ ቀጥታ ዝም ብለሽ ትሄጂና ሙያ በልብ ነው በስምሽ ያሉ ነገሮችን በሙሉ ወይ ወደ እናትሽ ስም አድርጊ። ምክንያቱም እሱ እንደማይሆንሽ አውቋል እሱ። ስለዚህ በቃ ከያዝኩኝ እሷ ወገቧ እስኪበጠስ ሰርታ ያመጣችው ነው ቆዳዋን ገፍፌ እወጣለሁ አይነት ስታፍ አራዳ መች ሸዋወድና በሚለው አባባል መሰረት አንቺ ለማንም እሱ ህይወት ሳይሆንሽ እንደ ባል ትሪት ሳያደርግሽ ራስሽ ላይ ማግጦ ብዙ ነገር አድርጎ ብትከሺው እኮ እሱ ነው እንደውም ያለውን በሙሉ ጥለህ ሂድ የሚባለው። ህጉ ይፈርድበታል። ግን እዛ ሁሉ ፕሮሰስ ውስጥ ከመግባት በስምሽ ያለውን አንዴ ይቀመጥ ምናምን ብለሽ ጉዳይሽን ከጨረስሽ በኋላ ወደ ራስሽ ስም ታዞሪዋለሽ። ገብቶሻል? ይሄ አንዱ ጥቅመኞችን የምታሸንፊበት መንገድ ነው። በጥበብ ነው ግን እንዲህ ላረግ ነው ብለሽ ለማንም አታውሪ። ገብቶሻል? ከዛ ውጪ በቃ ወስነሻል። እኔም አልጫነሽም። ምክንያቱም ሰውየው ሴት ይዞ ሚስት እያሉ ሴት ይዞ ቤርጎ ገብቶ ካገኘሽ ከዚህ በላይ ኦልሬዲ ዴድ ሞቷል። የሚማግጡ ሰዎች ግን ሁሉ ጊዜ መማገጣቸውን አያምኑ። በጣም እኮ አስቸጋሪ ነው እና እንደዚህ አይነት ሰዎችን ማሳመን በራሱ ተነጋግረሽ። ስለዚህ እንደዛ አድርጊ እሺ። እሺ አሌክስዬ አመሰግናለሁ። እሺ አመሰግናለሁ። እሺ ወንድም የመወስለት ደረጃ ላይ እንደርስ 25 ደቂቃ አለ አጣጣመን እንጠቀማታለን። ዛሬ በጣም ደክሞኝ በጣም እንትን ብዬ ነው ያደረግነው፣ ግን ብዙ አላስባነንኩማ ጋይስ። እንደ ደከመኝ አላስባነንኩማ። አሪፍ ነው ያለውበት ሁኔታ። በደንብ እየሄድኩበት ነው። በደንብ የረሳሁት መቀስ አለ እንዴ? መቀስ ከረሳው ይቅር በሉኝ እሺ። መቀስ የረሳሁባችሁ ልጆች ካላችሁ ሚላጭ ምናምን ውስጥ ተሳስቼ እዛው ከሰፋሁት ላውጣው ወይስ ይቀመጥ የሚለውን ቴክስት አድርጉልኝ እሺ። ይቀመጥ ካላችሁም ችግር የለም፣ ግን አውጣውም ካላችሁም ያውጣዋለሁ ችግር የለም። ሰላም ሄሎ። ደጋጋሚ ለሁለተኛ ጊዜ ነው ስትገቢ። ቅድም ገብተሽ ዝም ብለሻል። ወይኔ አይደለም፣ ስራ ላይ ስልኩን አስቀምጬ በይልፎን እየሰማሁ ስራ እየሰራው ነበረ፣ አላየሁትም። እሺ ምን እንታዘዝ? ይቅርታ። እንኳን አደረሰክ። እንኳን አብሮ አደረሰ። አመሰግናለሁ። እሺ እኔ የምለው ስልክ ቁጥር ፈልጌ ነበር አሌክሳን ያልሽ ደግሞ አልፈልግሽም ማለት ምን ማለት ነው? ማለት ከፈለግሽኝ እፈልግሻለሁ፣ ካልፈለግሽኝ ደግሞ አልፈልግሽም። ማን ያለሽ? ብቻዬን መልስልኝ። ጉዳዩን መጀመሪያ ነው እኮ ምንድን ተፈጥሮ ነው ምን ለምን እንደዚህ ያለሽ የሚለውን እኮ ማወቅ አለብን። ድፍንፍን እኮ ያለ ነገር እኮ ነው። አሌክሴ ጓደኛዬ ነው፣ ብቻህን መልስልኝ። ይቅርታ እሺ
እሺ ንገሪኝ፣ ጓደኛሽ ምን እኮ ምን እንዴት ተዋወቃችሁ? ምን ተፈጥሮ ነው እንደዚህ ያለሽ የሚለውን ንገሪኝ። ሄሎ እሺ በቃ ካልመለስክልኝ እሺ ልውረድ። እሺ በቃ ውረጅ። እሺ እሺ አመሰግናለሁ። እሺ አመሰግናለሁ። እንዴ ጋይስ እስቲ እናንተ ራሱ መልሱት። ካልፈለከኝ አልፈልግም፣ ከፈለከኝ ፈልጋለሁ አለችኝ የሆነች ልጅ አልኳችሁ። እንደው በቃ ዝም ብዬ አልኳችሁ። ምን ማለት ነው ብላችሁ ምን ማለት ነው የምትሉኝ እናንተ ራሱ። ያ ሰውዬ ከምን ሁኔታ ተነስቶ ነው ያንን ነገር ያለው? ገብቷችኋል? ማለት ምን ተፈጥሮ ነው? ምን አይነት ግጭት ውስጥ ገብተው ነው? ምንድነው ግንኙነታቸው የነበረው የሚለውን ማወቅ አለብን፣ ጉዳዩን ለመረዳት። እንዲሁ በቃ ካልፈለገሽ አይፈልግሽም፣ ከፈለገሽ ይፈልግሻል ማለት ነው። መልሱ እዛው ላይ አለ። ሄሎ አቤት፣ እንዴት ነህ? ሰላም ነህ? ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነህ? ሰላም ነን ይመስገን። ምን እንታዘዝ? የሆነ አንተ ደስ ካልክ የምትመክረኝ ነገር አለ። ያው ግራ የገባኝ ነገር አለ። ያው እስኪ እንደ ወንድሜ ልጠይቅ ብዬ ነው። እሺ ጠይቂ። ከይቅርታ ጋር ያው እኔ ካገባው 8 ዓመት ሆኖኛል። አንድ ልጅም አለ። ያው ሌላ ሀገር አገብቼ እዚሁ ስደት መጣሁ። ከዛን ከመጣሁት በኋላ እዛ ሀገር ቤት ያለውን ጊዜም ይሰድበኛል፣ ግን ያሻሽለኛል ብዬ ስጠብቅ አያሻሽልም። ከነ ቤተሰብ ጨምሮ በቃ ዝም ብሎ ይሰድበኛል። ችዬ እኖራለሁ ስል አሁንም ጨማምሮ ይሰድበኛል። ከዛ ምን ያለ ነው የሚሳደበው? በቃ እስከ አባቴ ሳይቀር ነው ዝም ብሎ በቃ የሆነ የማይሆን ስድብ፣ ብልግና ስድብ ይሰድባል። በቃ ደግሞ በመሀላችን ላይ ልጅ አለ። እኔ ደግሞ እሱን ለመሰደብ አልፈልግም። ቢሆንም ከሱ ብለይም እንኳን ራሱን ለመሰደብ አልፈልግም። ምንም ቢሆንም ያው ልጅ በመሀላችን ስላለ ተቀላቅለናል። አንዴ እሱ አባቴ ሰደበ ብዬ እኔ እሱን አባት አልሰድብም። እሱ እናትን ሰደበ ብዬ የእሱ እናት አልሰድብም። ግን ደግሞ አንድ ቀን እሱ በደንብ ሰደበና ከዛን አንድ ቀን ተሳድቤው እውነት በራሴ ተጸጽቼ አለቀስኩት፣ ስለተሳደብኩ ማለት ነው። ከዛን የሚነግረው ሰው አጣሁ። በእውነት አሁን ምን ልሁን? ልጅ አለ። በዛ ላይ እዚሁ ስደት መጥቼ ቤት ሰርቻለሁ፣ ሞተር ገዝቻለሁ። እንደገና ሂጄ ተመልሼ እዚህ ሀገር ልልፋ ወይስ ሂጄማ መኖር አልፈልግም። እሱ እንደዚህ ያንቆሸሸ እኔ አልፈልግም። ለእኔ ክብር ቢኖር መኖር ቢፈልግ ኖሮ እንደዚህ አይሰድበኝም። ስለዚህ ለእኔ እውነት ግራ ገባኝ። ራሱ የሚመክረው ሰው አጣሁ በእውነት። አይዞሽ። ስለዚህ ራሱ አንዳንድ ስንናደድ ወርቅ በወርቅ ለምን ራሱ ቤት አይሆንም ይቅርብ ነው የምናዝብለው። ስለዚህ እስኪ አንድ ነገር በልኝ ወንድሜ። ስድቡ በግልጽ እስቲ ልትነግሪኝ ትችያለሽ? ምን ብሎ እንደሚሳደብ? ኧረ ከነ አባትሽም አርዳለሁ አንቺንም አርዳለሁ እዚህ ከመጣሽ ከዛ ከአዲስ አበባ ወደዚህ ለማለፍ አትችልም፣ እንዳለፍሽ ነው መርድሽ ነው የሚለው፣ አርዳለሁ ነው የሚለው። ደግሞ እኔ እዚህ ጋር በሰው ፊት በህዝብ ፊት ለመነገር የሚከብድ ስድብ ነው፣ ብልግና ነው የሚሰድበው። በህዝብ ፊት አልነግርም። ብልግና? አዎ ብልግና ነው። እኔ አላወራም እዚህ ህዝብ ፊት አልልም። አብራችሁ ስትኖሩ ነው እንደዛ የሚሰድብሽ የነበረው? አብረን ስንኖር እናሽትበጂ ምናምን ይለኛል። አሁን ደግሞ ባሰብኝ፣ ከተለያየው ጀምሮ አሁን ደግሞ ባሰብኝ። አሁን ምን ሆንኩ ብሎ ነው የሚሳደበው? እሱ ብር ላኪ ይላል፣ እኔ ስልክ ያጠፋል። እኔ አንድ ቤት ገዝቼው ነበረ፣ የገዛሁት ቤት ሸጠና ሌላ ቤት በራሱ ፍላጎት እኔን ሳልፈቅድ በራሱ ፍቃድ ገዛ። ከፍቶችም ገዝቼው ነበረ፣ እነሱ ከፍቶችን ሸጠ። አንድ ከፍት ብቻ ናት የቀረችው። 2 ከፍት እኔን ሳትጠይቅ ለምን ሸጥክ አልኩት። መቼ ሸጥኩ? አንተ አይደለክም ሽጬልህ አልኩት አልኩ። ከዛን አንድ ከፍት ብቻ ነው ያለችው አለ። መጀመሪያም አንድ ከፍት ሸጠ። አረ ከልጅ አይበልጥብኝም ከሸጠ ይሽጥ ብዬ እኖራለሁ ብዬ ችዬው እያለሁ አሁንም 2 ከፍት ሸጭቻለሁ ስል አረ እኔ ብር አልልክም አልኩት። ለምን ብር አትልክም ብሎ ነው ይሄ ሁሉ ስድብ የሚሰድበኝ። ብር እኔ አልልክም ስል ለምንድን ነው ብር ማትልክኝ? በብር ምክንያት ነው ይሄ ስድብ ሁሉ በእኔ ለሚወርድ። ስለዚህ ብር እኮ አይደለም የሰው ልጅ የሚያኖረው፣
የሰው ልጅ ልብ ካለ ብር እኮ ነገ ሰርተክም ታገኛለህ። ሰርቼም አገኛለሁ። ግን እንደዚህ ያንቋሸሸ እሷ ከአንተ ጋር የኖረች አንተን ያንቋሸሸች ብሩ ይቅርብ። ምንም ግን እኔ የሚያሳዝነኝ በዚህ በልጅነት ልጅ ለምትሰጠኝ ጌታ በመሀላችን እውነት እኔ ለልጄ ነው የሚያዝነው። ከሱ ጋር ከሆነ ነገ ሌላ ከመጠች ትመታለች። ይሄ ደግሞ ይሄ ልጅ አሁን 5 ዓመት ሙሉ ከኔ ጋር ስላላደገ እኔን አይፈልገኝም አውቃለሁ። ከሄድኩ ግን እኔ ለልጄ ነው የሚያዝነው። አይዞሽ። አሁን ምን ያህል ጊዜ ሆነሽ በስደት? 6 ዓመት ሊጨርስ ነው አሁን 5 ዓመት ጨርሻለሁ። ገንዘብሽን ይዘሻል? አንድ ያው ባንክ ቤት ትንሽ ብር አለ። አሁንም ጌታ ይመስገን 7 ወር ነው የሚቀረው እየሰራው ነኝ። ከሄድኩ ያው አማራጭ ወስጄ ነው የሚመጣው ወይንም እግዚአብሔር ያለው ነው የሚሆነው። እሺ ተረጋጊና አዳምጪኝ። እሺ ሚዩት አድርጊና አዳምጪኝ። እሺ አይዞሽ። እሺ አይዞሽ። አንደኛ ግዴታ የለብሽም እኮ እንደዚህ ሆነሽ መኖር እህቴ። አንዳንዴ የማትከበሩበት ቦታ አትገኙ ጋይስ። ትዳርም ይሁን ይለወጣል በሚል ይሆናል አብረሽው ያለሽ ውስጥ ግን አይለወጥም። ይሄናት እንደዚህ አይነት ወንድ የበላይ ነኝ ቤት ውስጥ ከኔ በላይ ማንም የለም ብሎ የሚፈራገጠው እንደ ሱድም ብሎ ሳንቲም እንዳትልኪ። ልጅሽ ሲሄድ አያቀኝም ምናምን ብለሽ አታስቢ። ልጅ የዛሬ ምናምን ዓመትም እናቴ የት ናት ብሎ ፈልጎሽ ይመጣል። ጉሮሮ ላይ ነው የሚቆመው። ገብቶሻል? እናቴ ማወቅ ፈልጋለሁ ብሎ ነው ያለሽበት ሀገር ሁላ ሊመጣ ይችላል። በሱ ሀሳብ አይግባሽ። አንቺ አይምሮሽን ጠብቂ። ከእንደዚህ አይነት ሰዎች በመራቅ አቢዩዝ ከሚያደርጉ ከሚሳደቡ ምን ቁርጦት ነው የሚሳደበው? አሁን ያልሽው ቃል እንዴት ድንግጥ ነው ያልኩት ቃሉን ገና ስትናገሪ። እኔ ሰዎች ይህንንም ቃል እንዴት ደፍረው እንደሚጠሩት እናትህ እንደዚህ ምናምን ብለው የሚጠሩት ያስደነግጠኛል። ለምን እንደሆነ አላውቅም። እግዚአብሔር ገና ቃሉን ስሰማው ዝም ብዬ በቃ ሾክ ነው ማድረገው። በጣም ከባድ ነገር። ሚስቱን እንደዚህ ብሎ የሚሳደብ ወንድ ማለት ምን ያህል ቢንቅሽ፣ ምን ያህል አውርዶ ቢመለከትሽ እንደዚህ እስከ ማለት ድረስ። ስለዚህ ይህንን ህይወት ጥለሽ ብትወጪ አትወቀሽበትም። የሚያስለቅስሽ እኮ ፍቅር እኮ አያስለቅስም። እንድትሆንሽ መኖር እኮ አይገባሽ። ለቀሽ መውጣት አለብሽ። ለቀሽ ስትወጪ ቆፍጠን ማለት ያስፈልጋል። አርዳለሁ ምናምን ዶሮ ረድ በይው እዛ ሄዱ። መጀመሪያ ዶሮ የርማረ ለማመድ እንደዚህ አይነት ወንድ የሚያስፈራራው ይኸውልሽ፣ ቆፍጠን ብለሽ ፊት የምታመጣውን ያለው ብለሽ ፊት ለፊት መጋፈጥ ጀምሪ፣ ይደነግጣል። አትፍሪ። ከዛሬ በኋላ እንዳታለቅሽ። ገንዘብ ያዢ፣ ለማንም እንዳትልኪ። ምክንያቱም አንቺ በሰራሹ እሱ ሊጠቀም ነው የሚፈልገው። ራስሽን አክብሪ። ሰላም የሚሰጥሽን አካባቢ ስትደውይ እንኳን ልጅሽን አወራሽ አይደል? በቃ ከዛ በኋላ ስልክሽን ዝጊ ወይ ሲም ካርድሽን ቀይረሽ ስትፈልጊ ብቻ እየደወልሽ ልጅሽን ናፍቆት ለማወቅ ልጅሽን አውሪ። ከዛ ውጪ ራቂ። በቃ ከዚህ ኢንቫይሮንመንት ማትከበሪበት፣ የምትሰደቢበት፣ ቤተሰብሽ የሚሰደብበት፣ እናት አባትሽ ማይከበሩበት፣ አንቺ ራስሽ ማትከበሪበት ቦታ ላይ ነው ያለሽ። ማንኛውም ነገር ያለ ቦታው ርካሽ ነው። ገብቷችኋል? በጣም ውድ የሆኑ መኪናዎች ቆሼ ቦታ ተጥለው ወይም ቆሼ ቦታ ተጥለው ጭቃ፣ አፈር ምናምን እንደዚህ የማይረቡ ነገሮች ተደርጎባቸው ብታይ ውድነታቸው አይደለም የሚታይሽ። መኪናው እኮ ምናልባት በሚሊዮን የሚወጣ ብር እኮ መኪና ሊሆን ይችላል ዋጋው። የተገኘበት ቦታ ግን ርካሽ ቦታ ስለሆነ ማንም ያንን ውድነቱን ሊያይ አይችልም። አንቺ በጣም ውድ ሰው ነሽ፣ ጥሩ ልብ ነው ያለሽ። ውድነትሽን ማየት አይችልም ያ ሰው። ምክንያቱም የተገኘሽው ራሱ መጀመሪያውኑ ምን ላይ ነው? የረከሰ ቦታ ስለሆነ። ስለዚህ ዋጋሽ የሚከበርበት ቦታ ላይ ትቆሚያለሽ። ከዛሬ ጀምሮ ራስሽን ታከብሪያለሽ፣ ጤናሽን ትጠብቂያለሽ። ቆንጆ ራስሽን ሁኚ፣ ይመርብሽ፣ ራስሽን ውደጂ። የሚሰድብሽ ሰው ኮንፊደንስሽን ከፍ ስታደርጊ የሚሰድብሽ ሰው ስድቡን ፈገግ ብለሽ ነው የምታልፊ። አይ አለማወቅ ብለሽ አታለቅሽለት። ስለዚህ ቀንቀር ብለሽ ቁፍጠን ብለሽ ገንዘብሽን ከያሽ በኋላ ሀገር ቤት ስትሄጂ በራስሽ ስም እንዳታስቀምጭ፣ ሊቆረጥምሽ ስለሆነ ማለት ነው። ፍትህ አይደለም ጋይስ። አንደኛው ወጥቶ አንጀሱ እስኪቃጠል ድረስ ለፍቶ ገንዘቡን ያመጣዋል። ሌላኛው በባልነኝ ሰበብ
ህግ ስለሚያግዘው ብቻ ባልነኝ በሚባል የጦስ ሰበብ ሳይለፋ ሳይጥር የባልነት ተግባሩን ሳይወጣ እንደ ባል እንኳን ረዳት ሆኖ ሳያግዛት እንደዛ ከሆነ እኮ እኔም ቀስ ብዬ ትት ምናምን ብዬ አንዷን ሴት በቃ እንጋባ ብያት አግብቻት ከዛ እሷ ሰርታ ለፍታ ምናምን ያገኘችው እስቲ በጋራ ነው እንከፍራው እንፋታ ምናምን ብዬ ቢዝነስ መስራት እንደማለት እኮ ገብቶሻል። ይሄን እንደ ትዳር የሚቆጥሩ ሰዎች ደግሞ አሉ እኮ አፍሩም እኮ ትዳር እኮ ይሄ ነው ቻዩ ምናምን የሚል ሰው ይኖራል። ራሱ እኮ አይችለውም እኮ አንድ ቀን እኮ አብሮት ቁጭ አይልም እኮ ከዚህ ሰው ጋር ካፉ የሚወጣው ነገር በጣም የሚዘገንን ሚስት እንደዚህ አትባል እናትሽ እንደዚህ ምናምን ይሄ ጎረምሳ የሰፈር ወጠጤ ማለት ነው። በቃ ሰዎች የሚባባሉት ጎረምሳ ይሄ ድድ ማስጫ ላይ ተሰባስበው የሚሰዳደቡት ስድብ አልበሰለም። አይሽ ሚስትም ማክበር ሴት ልጅ ማክበር መሰልጠን መሆኑ አልገባውም። ለዚህ ልጅ አሁን ይሄ ልጅ አሁን ይሄንን ንግግር ቢሰማ አንተ ራስህ ወንድ ሁን ነው የሚለኝ መጀመሪያ በእርግጠኛ። ምክንያቱም ወንድነት ለሱ ማለት ምን ማለት ነው? መሳደብ፣ ማስፈራራት፣ መዛት፣ በአንዱ ላይ መሸጋገር፣ እንደዛ ነው የወንድነት ትርጉም የሚለካው። ስለዚህ ይሄን እናት በጣም ዋይዙኝ፣ አታልቅሽ። ምንም ህይወትሽ አንድ ህይወት ነው የምትኖር። አንድ ህይወት ለምትኖሪ እንዲሆነሽ አትኖሪ። እሺ እሺ፣ እንደዛ አድርጊ። እሺ፣ አመሰግናለሁ። ያው በጣም ነው ደስ ያለኝ። አመሰግናለሁ። አሁን ራሱ በጣም ተጨናንቄ ነበር። እውነት ደስ ያለኝ። አመሰግናለሁ። እሺ፣ ሌላም ቀን ነይ። እሺ፣ ከጨነቀሽ እሺ፣ እመጣለሁ። እሺ፣ አይዞሽ። ወይ ጊዜ እኔ ግን ማለት ነው አሁን በቃ በወንድ ሰበብ ማለት ሴት ልጅን ማክበርና ሪስፔክት ማድረግ እኮ መሰልጠን ነው ጓድ። ካልፈለካት ለምን አትለቃትም? ምን ችግር አለ? ትኑር የራሷን ህይወት፣ አንተም የራስህን ህይወት ነው። ከፈለካት ደግሞ ያዛት በትክክል። ምንድነው እንደዚህ ግራና ቀኝ ግራ የገባው አይነት ህይወት? የሚሳደቡ ወንዶች ግን እንዴት ነው የሚያሸማቅቁት? የእውነት እየፈረድኩ ሳይሆን ኖርማል አይደለም፣ በጣም ነው የሚያሸማቅቁት። ልጅ ባይኖረኝ ትሄጃለሽ ወይ ብዬ ራሴን ስጠይቅ አልሄድም። ገብቶሃል? ስለዚህ ባለትዳር የልጅ እናት መሆንሽ እንደ ደንቅ ያሰረኝ ነገር ተሰማኝ። እንደ ደንቃራ እንደሆነብሽ ነው ያሰብሽው? አዎ፣ በቃ ከፍላጎቴ ብዙ ነገር እያራቀኝ ፍላጎቴ ፈልገውን አልሆንኩም። እሺ ሚዩት አድርጊ እስኪ። አስቸጋሪ ነው። አንዳንድ ሰው ግን ፈኒ ነው እግዚአብሔር። ልጅ ባይኖረኝና ትዳር ባይኖረኝ አልሄድም ነበር። እስቲ እኔ ልጅ ይኖረኝና እንደው መሄዱ ይቸግረኝ። እውነት ልጅ ካለሽ እኮ እድለኛ ነሽ የእኔ እናት። አንደኛ ነገር ባለትዳር አንድ ላይ ሆኖ ነው መኖር ያለበት። ገብቶሻል? ሰው መሄድ አለብሽ፣ ምንም ጥያቄ የለው፣ መሄድ አለብሽ። ሁለተኛ ነገር ልጅሽን እንደ ደንቃራነት አትቁጠሪው፣ በረከትሽ ነው የእኔ እናት። አንቺ ምናልባት እዚህ አሁን ብልጭልጩ ምናምን አይተሽ በቃ እዚህ መቆየት ተመችቶሽ ሊሆን ይችላል። ወረቀት ካሰራሽ ምኑን ትዳሩ ነው? ወይ እሱንም አምጪውና እዚህ አንድ ላይ ኑሩ፣ ወይ አንቺ ሄደሽ እዛ አንድ ላይ ኑሩ። ምንድነው ተራርቆ መታኮስ? እንደዚህ በርቀት አይሆንም እኮ እህቴ፣ ትዳር እንደዚህ በርቀት አይሆንም። ስለዚህ እኔ ወረቀት ማሰራቱን እርሺውና አገርሽ ሄደሽ ከባልሽ ጋር ያገኘሽውን ያዝሽውን ይዘሽ ሄደሽ እዛ በፍቅር ኑሩ። አለበለዚያ ትዳርሽን ታጫዋለሽ 100%። ልጅሽ እንኳን እንደው ምንም የዛሬ 30 ዓመትን ብትሄጂ እናት ነኝ ብትይ ያው ልጅ ችግር ላይ ሊቀበል፣ ትዳርሽ ግን ፈራሽ እመኚ። ስለዚህ ወረቀት ማሰራቱን ትተሽ በቃ ሰርተሻል፣ በበቂ ሁኔታ የቆየሽውን ቆይተሻል። ስለዚህ ወደ ሀገርሽ መሄድ ነው። ተግባባል? አዎ፣ ምክርህን ሰምቻለሁ። አዎ ልክ ነህ። እኔ እኮ ማለት ታውቃለህ፣ ኖ ልጄን በጣም ነው የምወዳት፣ ልጄን አልጠላትም። ሁሌም ግን በቃ ሳስብ ደንቃራን ነገር አድርጌ ያሰብኩት ምንድን ነው፣ እኔ እዚህ ብሰራ ለልጄ አንደኛ ጥሩ ነገር ላደርግ እችላለሁ፣ ግን ደግሞ ሁሌ እኔ ያስፈልጋታለሁ። ትምህርት ቤት ስትሄድ ጠዋት ማልበስ ፈልጋለሁ፣ ማለት እንደ እናት ልንከባከባት ፈልጋለሁ። ያ ስለሚጎልባት እኔ እዚህ መሆኔ ለእሷ ይጎዳታል የሚለው ነው እንጂ ልጄ እንደነቃራ ሁለት ወዶ አይቻልም። አይልሽ ሁለት ወዶ አይቻልም። አሁን ሁለት እግር አለኝ ተብሎ ለዛ ላይ
ከዛ ደግሞ ትናንት እያወራን ነበር ከሱ ጋር ማለት እኔ ከዚህ በኋላ ደግሞ 2 ዓመት ብሰራ ምናምን ብዬ ጠየቅኩት። ማለት ልጄን እኔ ስመጣ ህፃናት መለየት ምናምን አልፈልግም። አንዴ ነው ጠቅልዬላት እንደሄድ የምፈልገው እንጂ 2 ወር ምናምን አይቻት መመለስ አልፈልግም በጭራሽ። ከዛ 2 ዓመት ቢጨምር ምን ችግር አለው ምናምን ስለው እንዴ ለመመልኮስ ነው እንደምትመጪው እንደዛ ከሆነ አትደውይልኝ አለኝ። እውነቱን ነው በእውነት አንደኛ አሁን እሱ ሌላ ህይወት ቢጀምር ምናምን በሱ እንዳታሳቢ። ምክንያቱም ቶሎ ሄደሽ ከባልሽ ጋር ኑሪ። ቀልድ አይደለም። እስካሁን ደህና ነው። እስካሁን ደህና ነው። አልተበላሽም። እስካሁን ደህና ነው። ውስጡን ተበልቶ ሊያልቅ ይችላል። አታውቂም። የሰው ልጅ ወንድ ልጅ እኮ ነው። እኔ ጋይስ አንዳንድ ጊዜ እኔ አሁን እዚህ ከ18 ዓመት በታች ያሉ ህጻናት ሊኖሩ ይችላሉ። እነሱ የሚያወራ ነገር ልታስወሩኝ ነው። ወንድ ልጅ እኮ ነው። የኔ እናት እንዴት ነው ቁጭ ብሎ ይሄን ሁሉ ዓመት ቁጭ ጠብቀኛል ብለሽ የምታስቢው እንዴ? ለወንዶችም እየታሰበ እንጂ ጓድ አሳቡ እኔ ቀልዴ ነው። ያው እሱ ልክ ነህ። ቆይ አዳምጪኝ። አንዳንድ ሰው ምን መሰለህ አካባቢውን ይወስነዋል። ቆይ አይ በዚህ ሁኔታሽ አንቺ በቃ ነገር ተበላሽ። በቃ ነገር ተበላሽ። ይኸውልሽ ወንድ ልጅ ተረዱን። በቃ እስቲ ከራገቡ ጋይስ ሴቶች እንደናንተ አይደለም። እኛ ወንዶች ተረዱን። ባሎቻችሁን ተረዷቸው። ገብቶሻል? ተረዷቸው። በቃ ማለት አትሊስት ሰው ተራርቆ ይኖር ዘንድ በቃ ትክክል አይደል? ሴቶች ምንም ነገር እንደው 10 ዓመትም ምናምን ብትቆዩ ለእናንተ ብዙ ኔቸርም ችግር ውስጥ ላይ ከታችሁ ይችላል። ወንድ ባልሽ ተርቀሻውን ሌላ ሴት ጋር ሄደ ማገጠብኝ ምናምን ስህተት ነው። አይ ነው ኃላፊነቱ አንቺ አለ። ፈጣሪ ጠይቅሻል። ገብቶሻል? አንቺ አጠገቡ የት ነበርሽ? ረዳት ነበርሽ ወይ? የሚስትነት ድርሻሽን ተወጥተሻል ወይ? ማለት እንደ ሚስት ካጠገቡ ሲከፋው አይዞ ብለሽዋል ወይ? ሲጨንቀው ከጎኑ ቆመሻል ወይ? ተረዳርታችኋል ወይ ነው ጥያቄው። አንቺ ሰው ሀገር ነሽ፣ ገንዘብ እየሰራሽ ነው። አይ ነው ገንዘብ እኮ መስራት አስፈላጊ ነው። ግን እዚህ ስትገነቢ እዛ እኮ እየፈረሰ ነው። ልክ እንደ ወንፊት በይ። ገብቶሻል? ከላይ ውሃ እያፈሰሽ ወንፊት አይሞላማ። በቃ ከታች ልክ እንደዛ ማለት ነው። ስለዚህ ሂጂ፣ ግድ የለሽ። እሺ ኦኬ። አልተዋጠልሽም? ማወራረጃ እናቅርብ። አይ ነው ተዋጠልኛል። እሺ አመሰግናለሁ። ግን አሁን ኦኬ ስለ ባንክ ላናግርና ዲጂታል መታወቂያ የሚባለው አሁን ላይ እኛ ግዴታ እዚህ ማሰራት አለብን? እንትን እስካሁን እህቴ እኔ የባንክ ኤጀንት አገናኘናል። እኔ የባንክ ኤጀንት መስዬሽ ነው። አሁን እርግጥ በዓል ነው ወንድ ስለብስ የባንክ መስኮት ላይ የምሰራው ልጅ መስዬሽ ነው። አሌክስ ነኝ። እሺ ቲክቶከሩ ማንተች መረጃ ካለ ብዬ ነው እንዴ? እኔ ባንክ ነገር ምንድን ነው ያልሽኝ? እዚህ ውስጥ ያሉ እንግዲህ ሊረዱሽ የሚችሉ ሰዎች ይኖራሉ። ዲጂታል መታወቂያ ግዴታ አሁን ማለት እኔ አንድ ትንሽ ለመቆየት አለብኝና አካውንት እስከ መጋቢት ይዘጋል ብሏልና ሊዘጋብን ነው እንደ አካውንታችን። ዲጂታል መታወቂያ ማለት ዲጂታል መታወቂያ አምጥታችሁ አካውንት ጋር አስመዝግቡ የሚባለው ከአካውንት ጋር የት? እዚህ ሀገር ነው? ኢትዮጵያ ያለው አካውንት እኮ ነው ጥያቄ። እኔ እንጃ እናት። እኔ ከኢትዮጵያ ከወጣሁ ይኸውልሽ አሁን ወደ 7 ዓመት እየሆነኝ ነው። መረጃው የለኝም። እኔ በነበርኩበት ጊዜ የነበሩ ፎቆች ሱቆቼ ወይ ተዘግተው ወይ ተቀይረው እንትኑ ራሱ ስትራክቸሩ ብዙ ሲሄድ ራሱ እንደ አዲስ ነው ምናምን ገና መለማመድ አይዲያው ይልሽ። ኦኬ አመሰግናለሁ። ለዱባይ ጥያቄ ካለሽ እሱ መልስ። አመሰግናለሁ። በቃ እሺ ስጨርስ እሄዳለሁ። ኮንትራት ጨርስ እሄዳለሁ። እሺ ምናልባት እኮ እኔ አሁን ከ7 ዓመት በፊት በነበርኩበት ጊዜ የነበረው ባንክ እዛ ጋር ተዘግቶ ቅርንጫፉን ሌላ ቦታ አዘዋውሮት ሊሆን ይችላል። በዚህ ደረጃ አይዲያው የሌለኝን ልጅ አምጥተሽ ዱብዳ ብቀባጥርስ አሁን የማላውቀውን ነገር የማላውቀውን አላውቅም ነው ጋይስ፣ አላውቅም። እኔ የባንክ ኤጀንት ታደርጉኛላችሁ አንዳንዴ። ዌይተር ማልሆነው ጉድ የለም እንዴ። ቀዶ ጥገና ክፍል እኮ ስንገባ ሪፈር የሚጻፍላቸውን ጉዳዮች ሪፈር እንላለን። ወደ ላይ ሪፈር የሚባለውን ወደ ላይ፣ ወደ ሌላ ቦታ ሪፈር የሚባለው ወደ ሌላ ቦታ። የምን ሁሉንም ቀደን እንሰፋለን ባይ ነው። ስለ ዲጂታል መታወቂያ የምታውቁ ሰዎች ኢንፎርሜሽን ስጧት። ጌታ ሆይ ሁሉንም አድርገህ ስለፈጠርከኝ አመሰግናለሁ። አሁን ደግሞ የባንክ ኤጀንትም ስለሆንኩ ኤኒዌይስ ኢትዮጵያ ስላለ ነገር ብትጠይቁኝ ትክክል አይደለም ማለት
በረጅም ጊዜ ስላልነበርኩ አሁን ያለውን ሁኔታ ምንም ነገር አላውቅም። ኤኒዌይስ የኑሮ ውድነቱም ብዙ ነገር ተቀይሯል ማለት ነው። ሰው የሚያውቁ ሰዎች የምትጠይቁ ጥሩ ነው መሰለኝ። ፋይዳ መታወቂያ፣ እሱም ደግሞ እኔ እኮ አሁን ፋይዳ አልሽኝ። ደግሞ ፋይዳ እንትን ነው አይደለ? ይሄ አዲስ የመጣ የእንትን ልክ እንደ አይዲ ምናምን ነገር እዚህ ራሱ አይ ቲንክ ሲሉ ነበር። እዚህ ኤምባሲ ራሱ የሆነ ማስታወቂያ ሲለቁ አይቻልም። እንደዛ ሲሉ ስለነበር ስለሱን የጠየቀችው አይደለ? እሺ ለማንኛውም የምታውቁ ሰዎች መልሱላት እሺ፣ ወይ በውስጥ መስመር ምናምን። ጥሩ ቆይታ ነበረን። አላርማችንም ጮኻለች አናቷ ላይ። በጣም ደክሞኝ ገና ስገባ ቅድም በተኛ ይሻላል ጋይስ ዛሬ ትፈቅዱልኛላችሁ በዓል ስለሆነ ወይስ ብያቸው ተኛ ችግር የለውም ብለው ነበር። ግን ሳስበው ዲሲፕሊን መሆን አለብኝ። በቃ ኤቭሪዴይ ማረገውን ነገር ኤቭሪዴይ ማረግ አለብኝ። በድካም ውስጥ፣ በምቾት ውስጥ፣ በሳቅ ውስጥ፣ በሐዘን ውስጥ፣ በሚመች ሁኔታ ውስጥ፣ በዝናብም በፀሐይም ነው ዲሲፕሊን ማለት የምንፈልገው ማድረግ። ሳይመቸን ሲቀር ምን ተወው፣ ሲመቸን የምናደርገው ከሆነ ያ ዲሲፕሊን አለም። ለዛ ነው ያረኩት። አሳክተነዋል። 2 ደቂቃዋን ብለን እንደምንም ተቆጣጠር ነው መተናል። አሁን እንደወጣው ለጥ ነው ብሎ እንቅልፌ። እወዳችኋለሁ ጋይስ። እረፍት ላይ፣ መኪና ውስጥ፣ መንገድ ላይ፣ ስራ ቦታ፣ ቢሮ ውስጥ ተኝታችሁ ተነስታችሁ የተለያየ ዓለም ላይ በተለያየ አይነት የአየር ጸባይ በተለያየ አይነት ቀንና ሌሊት ማታም ጠዋትም ውስጥ ሆናችሁ ነው የተከታተላችሁት ስላላችሁ ደስ ይለኛል። እዚህ ጋር ከእናንተ ጋር ማሳልፈው እያንዳንዷ ደቂቃ እና ሰዓት በቢሊየን ብር አልቀይረውም። በጣም ነው መወደው ይሄንን ታይም 2 ሰዓት ተኩሏል ማለት ነው። በምንም ዋጋ ሊሸጠው አልችልም። እወዳችኋለሁ። ነገም በተመሳሳይ ሰዓት እንገናኛለን። በየቀኑ አንዳንድ ሰው እንኳን መጥቀም ከቻለን እንሄድበታለን ማለት ነው። ቀዶ ጥገና የተደረገላችሁ ልጆች ዋጡት። የተሰጣችሁን ኪኒን ሼልፍ ላይ እየወሰዳችሁ አታስቀምጡትና አገረሸብኝ አትበሉ። ዋጡት። ይዋጣል በውሃ እንደዚህ። ኪኒኑን ዋጡ፣ ሽሮፑንም ውሰዱ። እግረ እርጥብ ያርጋችሁ። ለሚቀጥለው ዓመት ገና በዓል በሰላም ያደርሳችሁ። አሁንም ደግሞ እንኳን አደረሳችሁ። በሄዳችሁበት ፈጣሪ ደግ ደጉን ቸርቸሩን ብቻ ያሰማችሁ፣ ክፉ ክፉን ያርቅላችሁ፣ ጤናውና እድሜውን ይስጣችሁ። በመንገዳችሁ ሁሉ ፈጣሪያችሁ ይቅደም። ጤናማ ሁኑ። ሁልጊዜ ህመም አያገኛችሁ። የነካችሁት ይለምልም። የሰራችሁት ሁሉ ወርቅ ይሁን። ይባረክ። እጃችሁ ላይ ያለ ነገር ምንም አንድ ነገር ካለ ትሪሊየን ቢሊየን አድርጎ ይባርክላችሁ። ሁሌ አመስጋኝ ሁኑ። ጤናውን ይስጣችሁ። ሁሌ ሳቁ። ሀዘን ቤታችሁ አይግባ። ሁሌ ደስታ ቤታችሁን አንኳኩቶ ይግባ። እሺ ላቪ ኦል። ነገ እንገናኛለን። የመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም የስራ ቀን፣ መልካም በዓል። ቻው ባይ